ሰላም ጤና ይስጥልኝ ቤተሰቦች፣ ቶፕ 5 በሚለው ፕሮግራም በድጋሚ ተገናኝተናል። እኔ አቅራቢያችሁ ቃሲም መካነ። ለዛሬ ያቀረብኩላችሁ ፕሮግራም እንግዲህ በሁሉም ሶሻል ሚዲያ ማለት ይቻላል በጣም መነጋገሪያ የሆኑ ሰልማን ካን በቀጣይ ምን አይነት ፊልም ሊሰራ ነው፣ ከየትኛው ዳይሬክተር ጋር ይሰራል የሚለው ጥያቄ የሁሉም እንደሆነ እያየሁ ነው ያለሁት። እንደሚታወቀው ሰልማን ካን ቀደም ብሎ የሰራቸው ሁለት ፊልሞች ተመልካቹ በጣም ተስፋ ያደረገባቸው ነበሩ። ከነዛ መሃል ታይገር ሲ የተጠበቀውን ያህል ስኬታማ መሆን አልቻለም ወይም አልተወደደለትም። እንዲሁም ደግሞ ሲከንደር የተሰኘው ፊልምም በጣም ተጠብቆም ያን ያህል መሄድ አልቻለም። ግን ያው እንደሚታወቀው ሁላችንም በሲከንደር ፊልም በጣም ተስፋ ነበረን። ምክንያቱም ደግሞ ታዋቂው ዳይሬክተር ኤአር ሙርጋዶስ ፊልምን ዳይሬክት ያደርገዋል ስለተባለ፣ ምክንያቱም ገጅኒ፣ ሰርካርና ኬት የመሳሰሉ ታዋቂና ዝነኛ ፊልሞችን ዳይሬክት ያደረገ ዳይሬክተር ስለሆነ ስኬታማ ይሆናል ብለን ጠብቀን ነበር። ግን ያው ሁል ጊዜ ይባላል አይደለ፣ አንድ ጊዜ ከተበላሸ የፈለገ ትልቅ አክተርም ዳይሬክተርም ቢሰራ ፊልሙ ፍሎፕ መሆኑ መክሰሩ የማይቀር ነው እንደሚባለው ነው። ስለዚህ በላይ እንግዲህ ሰልማን ካን የሰራቸው ፊልሞች እየወረዱ በጣም ዝቅ እያሉ ስለመጡ ተመልካቹ ማወቅ የሚፈልገው ሰልማን ካን በቀጣይ ምን አይነት ፊልም ይዞ ይመጣል፣ ከየትኛው ዳይሬክተር ጋር ነው የሚሰራው የሚለው ትልቅ ጥያቄ ሆኖ እየታየ ነው ያለው። አንዳንድ በጣም እየተወሩ ያሉ ወሬዎች አሉ። እሱን ደግሞ እያነሳ እንጫወታለን። በጣም ብዙ ዳይሬክተሮች ከሰልማን ካን ጋር መስራት እንደሚፈልጉ እየተነገረ ነው ያለው። ምን ይመስላል የሚለውን እንግዲህ የምናይበት ቶፕ 5 የተሰኘ ፕሮግራም ይዤላችሁ መጥቻለሁ። स्वागत नहीं करोगे आप हमारा? ልክ እንደዚህ ቁም ነገር እያስጨበጡ የሚያዝናኑ ቪዲዮችን መከታተል ከፈለጋችሁ የኔ ቻናል ሰብስክራይብ በማድረግ በዛውም የደውል ምልክቷንም አብሯት። ምክንያቱም አዳዲስ ቪዲዮ በሚጭን ሰዓት ላይ እናንተ ጋር ኖቲፊኬሽኑ ቀድሞ መድረስ እንዲችል ማድረግ ትችላላችሁ። አምስተኛ ሱረጅ በርዛቲያ። በእርግጥ ከሱረጅ በርዛቲያ ጋር ይሰራል የሚለው ቻንስ አነስ ያለ ነው። ቢሆንም ግን መለስ ብለን ስናይ ሱረጅ በርዛቲያና ሰልማን ካን በጣም ብዙ ፊልም አብረው ሰርተዋል። ግን የሚሆነው ነገር ስለማይታወቅ ሁለቱም ሀሳባቸውን ከቀየሩ በቀጣይ ከሰልማን ካን ጋር ፊልም ሊሰራ ይችላል የሚለው ቻንስ ሰፋ ያለ ነው። በአሁኑ ሰዓት ላይ ሱረጅ በርዛቲያ ከአይሽማን ኩራና ጋር አንድ ፊልም እየሰራ ያለ ሲሆን ያ ፊልም ይዘቱ አንድ ፋሚሊ ኮሜዲ ድራማ ፊልም ይሆናል ተብሏል። በአሁኑ ሰዓት ላይ የፊልሙ ፕሪፕሮዳክሽን ስራዎች ተጀምሯል። እንግዲህ ሁሉም ነገር ከተጠናቀቀና በሰላም ከሄደ በቀጣይ ጥቂት ቀናት ውስጥ የፊልሙን አናውንስመንት እንሰማለን። ታዲያ ስሙ ለምን ከሰልማን ካን ጋር ተጠራ ከተባለ ደግሞ ከጥቂት ቀን በፊት እንደተናገረው ከሆነ ሰልማን ያው ሲከንደር የወጣ አካባቢ በቀጣይ ከሱረጅ በርዛቲያ ጋር አንድ ፊልም እንሰራለን ብሎ ተናግሮ ነበር። ጨምሮ እንዳለም ከሆነ የፊልሙ ታሪክ የተጻፈን ያለው በጣም በፍጥነትም የፊልሙን ኦፊሻል አናውንስመንት እናረጋለን እናሳውቃለን ብሎ ነበር። ብዙዎቹ እንደሚሉት ከሆነ እንግዲህ በአሁኑ ሰዓት ላይ እንደዚህ ፋሚሊ ኮሜዲ ድራማ ፊልም ተቀባይነት የለውም፣ አክሽን ፊልም ነው እያሉ ነው። እንደኔ ግን ትንሽ ለየት ያለ ነገር ይዞለት ከመጣ ከሱረጅ በርዛቲያ ጋር ሰልማን ካን ቢሰራ በእርግጥ ከምባክ ሊያደርግለት ይችላል ብዬ አስባለሁ። አራተኛ ከቢር ካን። የኤክታ ታይገርና በጅሬጌ ባይጃን የመሳሰሉ ፊልሞችን ዳይሬክት ያደረገው ከቢር ካን የተባለው ዳይሬክተር በአሁኑ ሰዓት ላይ አንድ አዲስ ፊልም መስራት እየሞከረ ነው ያለው። በዛ ፊልም ላይም ሰልማን ካን እንዲተውንለት ፈልገዋል ተብሏል። በእርግጥ የሁለቱም ጥብረት በጣም የሚያምር ነገር አለው። ምክንያቱም ሁለቱም ካምባክ ያስፈልጋቸዋል። ዋና ምክንያት ደግሞ ያው ሁላችሁም እንደምታውቁት ልክ እንደ ሰልማን ካን ከቢር ካንም ቀደም ያሉት 2-3 ፊልሞቹ ፍሎፕ ሆነውበታል። ከሰልማን ካን ጋር የሰራው ቲዩብላይት፣ ከረንቪር ሲንግ ጋር የሰራው ኤች3 እና ከካርቲካሪያ ጋር የሰራው ቸንዱ ቻምፒየን ፍሎፕ መሆናቸው ሁላችሁም ታውቃላችሁ። መረጃው እንደሚያሳየው ከሆነ ቸንዱ ቻምፒየን የተሰኘው ፊልም እይታ ከበቃ በኋላ ዳይሬክተሩ ወይም ከቢር ካን አንድ ላርጀር ዛን ላይፍ የተባለ ወይም እጅግ በጣም የተጋነነ አክሽን ያለው ምርጥ ታሪክ እንዳዘጋጀ እየተነገረ ነው ያለው። በዛ ፊልም ላይም ሰልማን ካን እንዲተውለት እንደፈለገ እየተነገረ ነው ያለው። ግን ስለዚህ ፊልም ምንም ኦፊሻል አናውንስመንት አልወጣም እስካሁን ድረስ። ከዛ በተጨማሪም በጅሬጌ ባይጃን ክፍሉ የወጡ ታሪኩ እየተጻፈ እንደሆነ እየተነገረ ነው ያለው። ይህንን ፊልም ዳይሬክት የሚያደርገው ከቢር ካን ነው ተብሏል። ስለዚህ እንግዲህ ምናልባት በቀጣይ ሰልማን ካን ከከቢር ካን ጋር ሊሰራ ይችላል የሚለው ቻንስም ሰፋ ያለ ነው። ሶስተኛው አሊ አባዘፈር። እንደሚታወቀው ታዋቂው ዳይሬክተር አሊ አባዘፈር ባለፈው ዳይሬክት ያደረገው በሪሚያ ቾትሜ የተሰኘው ፊልም ቦክስ ኦፊስ ላይ ባስተሊታ ሁኔታ ፍሎፕ ሆኖበት ነበር። በእርግጥ በሪሚያ ቾትሜ የተሰኘው ፊልም ለእይታ ከመብቃቱ በፊት አሊ አባዘፈር አንድ በሴት ላይ የሚያጠነጥን ወይም ሱፐር ሂሮ ይዘት ያለው ፊልም ከካትሪና ኬት ጋር ሊሰራ ይችላል ወይም ደግሞ እየሰራ ነው የተባለ ነበረ። ግን ስለዚህ ፊልም ምንም ነገር የተወራ ነገር የለም፣ ወሬ ሆኖ ነው የቀረው ወይም ደግሞ አቋርጠውታል ማለት ነው። ስለዚህ አሁን የወጡ አንዳንድ መረጃዎች እንደሚያሳዩት በአሁኑ ሰዓት ላይ አሊ አባዘፈር አንድ ድምቅ ያለ አክሽን ይዘት ያለው ፊልም አዘጋጅቷል። በዛ ፊልም ላይም ሰልማን ካን እንዲተውንለት ፈልጓል ተብሏል። አዎ በእርግጥ ቀደም ብሎ ሱልጣን፣ ታይገር ዝንዳሄና ባህረት የተሰኙ ፊልሞችን በስኬት አብረው ሰርተው ነበረ። ስለዚህ ያንንም ስኬት ለመድገም በድጋሚ ከሰልማን ካን ጋር አንድ ፊልም መስራት ፈልጓል እየተባለ ነው። ቢሆንም ግን ይሄ ወሬ በጣም እየተወራ ነው ያለው፣ ግን ኦፊሻል አፕዴት አልወጣለትም። እንደተባለው ከሆነ ግን አሊ አባዘፈር ይህ በቀጣይ የሚሰራው ፊልም ላይ ሰልማን ካን እንዲፈርምለት በጣም እየሞከረ ነው ተብሏል። ስለዚህ እንግዲህ ቀደም ያለ ጥምረታቸውን ወይም ያላቸውን ቅርርብ ስናይ በቀጣይ ምናልባት ከአሊ አባዘፈር ጋር ሰልማን ካን ሊሰራ ይችላል የሚለው ቻንስም ሰፋ ያለ ነው። ሁለተኛው ሳጂድ ነዲያድቫላ። እንደሚታወቀው ሲከንደር የተሰኘው ፊልም ቀረጻ ላይ በነበረ ሰዓት ላይ ሳጂድ ነዲያድቫላ አንድ ፎቶ ሼር አድርጎ ነበር። በዛውም እንዳለው ከሆነ በፖስቱ ሰልማን ካን የኪክቱን ፎቶሹት አድርጓል ብሎ ነበር። ስለዚህ ተመልካቹ ሲጠብቅ የነበረው የኪክቱ አናውንስመንቱን የሰልማን ካን ልደት ላይ ይሆናል ተብሎ ነበረ። ግን ስለ ፎቶው ከተወራ አሁን 6 ወር አልፎታል። እስካሁን ድረስም ስለ ፊልሙ ምንም አይነት ኦፊሻል አናውንስመንት አልወጣለትም።
ግን ማርች 2025 ላይ የፊልሙ ዳይሬክተር ረጀት አሮራ እንደተናገረው ከሆነ ስክሪፕቱ የመጨረሻ ደረጃ ላይ ነው ያለው፣ ስለዚህ በፍጥነት የኪክ2 አናውንስመንትን እናደርጋለን ብሎ ነበር። ስለዚህ ታዋቂ ፕሮዲውሰር ሰጂድ ነዲያድዋላ የሰልማንን ቀጣይ ፊልም ዳይሬክት ያደርጋል የሚለው ቻንስም ሰፋ ያለ ነው። ምክንያቱም ኪክ የመጀመሪያውን ክፍል ዳይሬክት ያደረገው ሰጂድ ነዲያድዋላ ነበረ። ግን ምናልባት ብዙዎቻችሁ ሰምታችሁ ማታውቁት ሰጂድ ነዲያድዋላ በህይወቱ አንድ ፊልም ብቻ ነው ዳይሬክት ያደረገው፣ ሌሎቹን ጠቅላላ ፕሮዲውስ ነው ያደረገው። ያም ዳይሬክት ያደረገው ፊልም ኪክ የተሰኘው የመጀመሪያው ክፍል ነው። ስለዚህ እንግዲህ በቀጣይ ነገሩ ወደ ስራ ገብቶ ኪክ2 የተሰኘው ፊልም የሚሰራ ከሆነ ሰጂድ ነዲያድዋላ ዳይሬክት ሊያደርግለት ይችላል ቀጣይ ፊልሙን የሚለው ቻንስም ሰፋ ያለ ነው። አንደኛ አፑርቫ ላኪያ የሰልማንን ቀጣይ ፊልም ዳይሬክት ያደርጋል የሚለው ቻንስ በጣም ሰፋ ያለ ነው። ምክንያቱም በአሁኑ ሰዓት ላይ በጣም መነጋገሪያ የሆነ በጣም በስፋት እየተነገረ ነው ያለው። በእርግጥም ጉዳዩ ወደ መሬት ወርዶ ስክሪፕቱ ተዘጋጅቶ ፕሪ ፕሮዳክሽኑን እንደጀመሩ እየተነገረ ነው ያለው። በ2020 ህንድ ውስጥ በተፈጠረው ጋልቫን ቫሊ ክላሽ በተሰኘው አንድ ክስተት ላይ የሚያጠነጥን አንድ ፊልም ለመስራት ዝግጅት እንዳደረጉ ተነግሯል። የዚህ ፊልም መሪ ተዋናይም ሰልማን ካን የሚሆን ሲሆን ፊልሙንም ዳይሬክት የሚያደርገው አፑርቫ ላኪያ የተባለው ዳይሬክተር ነው ተብሏል። ይህ አፑርቫ ላኪያ የተባለው ዳይሬክተር ማን ነው ካላችሁ ቀደም ብሎ እንኳን የሰራውን ስራ ብናይ ሹታውት አብ ሎከልዋላ የተሰኘውን ፊልም ዳይሬክት ያደረገ ጎበዝ ዳይሬክተር ነው። ስለዚህ በመጨረሻም እንግዲህ ሰልማን ካን አፑርቫ ላኪያ የቀረበለትን ጥያቄ ተቀብሎ ከአፑርቫ ላኪያ ጋር በጣም እየመከሩበት ለመስራትም እንደተዘጋጀ እየተነገረ ነው ያለው። የፊልሙ ታሪክም ሁሉ ነገር ተጠናቋል። ስለዚህ በቀጣይ ጥቂት ቀናት ውስጥ ወደ ቀረጻ ይገባሉ ተብሎ እየተጠበቀ ነው ያለው። ስለዚህ እንግዲህ ከሁሉም ትቶ ወይም ደግሞ ሁሉንም ትቶ አስቀድሞ መስራት የፈለገው አፑርቫ ላኪያ የተባለው ዳይሬክተር ያቀረበለትን በጦርነት ታሪክ ላይ የሚያጠነጥነውን አንድ አክሽን ድራማ ፊልም ለመስራት ሰልማን ካን የወሰነ ይመስላል። ስለዚህ እንግዲህ ቤተሰቦች እነዚህ 5 ዳይሬክተሮች ከሰልማን ካን ጋር በቀጣይ ለመስራት የተለያየ ስራ አቅርበውለት በእነዚህ ዙሪያ ላይ ተነስቶ በጣም ብዙ ፎቶዎችን፣ የተለያዩ ፖስተሮችን የተለያዩ ሶሻል ሚዲያ ላይ እያያችሁ ነበረ። ግን በመጨረሻ የትኛውን ተስማምቷል፣ የትኛውን ወስኗል ካላችሁ ደግሞ ስናይ በአንደኛ ላይ የተቀመጠው አፑርቫ ላኪያ ዳይሬክት የሚያደርገው በጋልቫን ቬሊ በተሰኘው ታሪክ ላይ የሚያጠነጥነውን ዋር አክሽን ድራማ ፊልም ለመስራት ሰልማን ካን በመጨረሻም ወስኗል ተብሏል። ዛሬ ላይ እንኳን ይህን ቪዲዮ በመሰራበት ሰዓት ላይ የወጣ መረጃ ብናይ የሰልማን ካን ቀጣይ ፊልሙ ከአፑርቫ ላኪያ ጋር የሚሰራው ፊልም ጁላይ ወር ላይ ቀረጻ ይጀምራል ተብሎ ፋይናል ስቴጅ ላይ እንደደረሰ ተናግረዋል። ቀድሜ እንዳልኩትም የፊልሙ ሂደት የሚያጠነጥነው በ2020 በደረሰው ጋልቫን ቫሊ የተሰኘው አካባቢ ላይ በተፈጠረ ክላሽ ወይም ደግሞ አንድ ክስተት ላይ የሚያጠነጥን ሲሆን ሰልማን ካንም በፊልሙ ላይ የተፈጠረውን ግጭትና ችግር በጀግንነት የተወጣው ወታደር ሰንቶሽ ባቡን ሆኖ ይተውናል ተብሏል። በዚህ ፊልም ላይ ሰልማን ካን ልክ ራሱ ኦፊሰሩን ለመምሰል ቀጠን ማለት ስላለበት በአሁኑ ሰዓት ላይ ወደ ጂም እያዘወተረ በጣም ጥረት እያደረገ እንደሆነ እየተነገረ ነው ያለው። መረጃው እንደሚያሳይ ከሆነ የጁላይ የመጀመሪያ ሳምንት ላይ ሰልማን ካን ያለበት ሁኔታ ታይቶ ወይም ደግሞ ሉኩ ቴስት ከተደረገ በኋላ ወዲያው በፍጥነት ወደ ቀረጻ ይገባል ተብሏል። ስለዚህ የመጀመሪያ ዙር ቀረጻውን ለዳክ የሚባለው አካባቢ ላይ የጁላይ መጀመሪያ ላይ ይደረጋል የተባለ ሲሆን የመጀመሪያ ዙር ቀረጻውም 25 ቀናትን ይፈጃል ተብሏል። ለዳክ የተባለው አካባቢ ላይ የሚደረገው ቀረጻ በጦርነት ታሪክ ላይ የሚያጠነጥን ሲሆን ከዛ በመቀጠል ደግሞ ሙምባይ ውስጥ ቀረጻ ይኖረዋል ተብሏል። ስለዚህ ሁለተኛና ሶስተኛ ዙሩን ቀረጻ በአጠቃላይ እስከ ኖቬምበር መጨረሻ ድረስ እንጨርሳለን ብለው አስበዋል። ስለዚህ በዚህ ፊልም ላይ ከሰልማን ካን ጋር ማን ተዋናይ አብሮ ይተውናል የሚለው ዜና ገና አልወጣም። በቀጣይ ደግሞ ማን ተዋናይ አብሮ እንደሚተውንና የፊልሙ ርዕስም ምን ይሆናል የሚለውንም ይነግሩናል። ኦፊሻል አናውንስመንት ያደርጋሉ ብለን እንጠብቃለን። የሚለቀቅበት ቀን እንኳን ገና ካሁኑ እየተወራ እንዳለው ከሆነ 2026 ኢድ ላይ ሊወጣ ይችላል ተብሎ ነበረ። እንደሚታወቀው 2026 ኢድ ላይ ቶክሲክ የተሰኘው ፊልም ለእይታ ይበቃል። ስለዚህ እንግዲህ በአጠቃላይ ቲዘር ትሬለሩ ሲለቀቅ የሚለቀቅበትን ቀን አናውንስ ስለሚያደርጉ እስከዛው እንጠብቃለን ማለት ነው። ስለዚህ እናንተስ ምን ትላላችሁ? ቀደም ካሉ ዳይሬክተሮች ጋር መስራት ነበረበት ወይስ ይህንን ፊልም መስራቱ ትክክል ነው ትላላችሁ? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ልክ እንደዚህ የተለያየ ምርጥ ፕሮግራሞችን ወደ እናንተ ማቅረብ እንድችል ቪዲዮ ላይክ ማድረግ አትርሱ። ያላችሁን ሐሳብ አስተያየት በኮሜንት ግለጹ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ለጓደኞቻችሁም ሼር በማድረግ እኔን ማበረታታት ትችላላችሁ። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ प्यार का मुझ पे सनम